ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ በተደጋጋሚ ከ25 ዓመታችሁ በኋላ ስል ሰምታችሁ ታውቃላችሁ ብዬ አስባለሁ። ከ25 ዓመታችሁ በኋላ ለምንድን ነው የምላችሁ? አንዲት ሴት ልጅ ከ25 ዓመት በኋላ ስህተት መስራት አትችልም ነው? አንዲት ሴት ልጅ ከ25 ዓመት በኋላ ስህተት መስራት አፎርድ አታደርግም ነው ወይስ ምንድን ነው? ከ25 ዓመት በኋላ የምልበት ምክንያት ምንድን ነው? አንዲት ሴት ልጅ 25 ዓመት ከሞላት በኋላ የፊተኛው የአእምሯ ክፍል ወይም ፍሮንታል ሎብ የተባለው የአእምሯ ክፍል ፉሊ ዲቨሎፕ ያደርጋል። እድገቱን የጨረሰው ፍሮንታል ሎብ የሚባለው ፓርት ምንድን ነው ስራው ካላችሁ 3 ስራ ልዘርዝርላችሁ። የመጀመሪያ ስራው የማሰብና ችግሮችን የመፍታት የማሰብና ችግሮችን የመፍታት ስንል በውስጡ ምን አለ? ቅድም ማቀድ አለ፣ ምክንያታዊነት አለ፣ ውሳኔዎችን መወሰን አለ። አንዲት ሴት ልጅ 25 ዓመት ከሞላት በኋላ ፍሮንታል ሎቧ ያድጋል ማለት ነው። ሁለተኛ የፊት ለፊቱ የአእምሯችን ክፍል ስራ ምንድን ነው? ስሜታችንን እንድንቆጣጠርና አንዳንድ ማንነቶቻችንን ዲቨሎፕ እንድናደርግ ይጠቅመናል። ይሄ ማለት ምን ማለት ነው? ስሜቶቻችንን የምንገራ ሰዎች እንድንሆን ያደርገናል። 21 ዓመት በታች እያለን የምንሰራቸውን ስህተቶች ዞር ብለን ብናይ የሚያስብል ስህተቶችን ሰርተን ሊሆን ይችላል። ከ21 ዓመት በኋላ ከ25 ዓመት በኋላ እነዛን ዲሲዥኖች እነዛን ውሳኔዎች በፍጹም መወሰን አንችልም። ለምን? የፊተኛው የአእምሮ ክፍላችን በደንብ ማሰብ የሚችለው በጣም ምክንያታዊ እንድንሆን የሚያደርገን የአእምሮ ክፍል ይህንን ነገር ስለማይፈቅድልን ዘያዘ ፓርት ባህሪ ወይም ማንነት ወይም ፐርሰናሊቲ ዲቨሎፕ እንድናደርግ ያደርገናል። ለምሳሌ ከ25 ዓመታችሁ በፊት እንደ ልባችሁ የምትናገሩ እንደፈለጋችሁ ሀሳባችሁን የምትገልጡ ፕሮዘን ኮንዙን የማታስተውሉ ከሆነ ከዛ በኋላ ግን ማሰብ ትጀምራላችሁ። ጥቅሙ ይሄ ነው። ሌላኛው የፍሮንታል ሎብ የፊተኛው የአእምሮ ክፍላችን በጣም የሚጠቅመን ነገር ለማስታወስ ችሎታና ትኩረት ይጠቅመናል። ይሄ ማለት ምን ማለት ነው? አንድ ነገር ላይ ትኩረት እንድናደርግ ነገሮችን ኦርጋናይዝ እንድናደርግ ይጠቅመናል ማለት ነው። አብዛኛው ሴቶች ላይ የሚሰራው 25 ዓመት ነው። ለወንዶች ስንት ላይ ነው? እመጣበታለሁ። ይሄ ፍሮንታል ሎብ ካደገ በኋላ ወይም ይሄ የፊተኛው የአእምሮ ክፍላችን ካደገ በኋላ አንድን ውሳኔ ከመወሰናችን በፊት ጥቅሙንና ጉዳቱን ማሰብ እንጀምራለን። ለዚህ ነው ከ25 ዓመት በታች የሆኑ ሰዎች እንደ ልባቸው ቢሆኑ ቲክቶክ ላይ የማይገባ ነገር ቢናገሩ የማይሆን ነገሮችን ቢያደርጉ ሙሉ የአእምሯቸው ክፍል ስላላደገ ኤክስኪውዝ ይደረግላቸዋል። አሁን ማን ይሞት እንደ አንዳንድ ትንንሽ ቲክቶከሮች የማይሆን ነገር ብሰራ ትምሩኛላችሁ? አትምሩኝም አይደለ? ምክንያቱም አእምሮዬ ሪላቲቭሊ ስለሚያገናዝብ እንደዚህ አይነት ስህተቶች ውስጥ ላልገባ እችላለሁ፣ ወይም ደግሞ የሚጠበቅብኝ ሶሳይታል ኤክስፔክቴሽን ስላለ እሱን ለማሟላት ጥረት አደርጋለሁ። እንዳልኳችሁ የተሻለ የስሜት ቁጥጥር ይኖረናል። ፍሮንታል ሎባችን ሲያድግ የፊተኛ የአእምሮ ክፍላችን ሲያድግ የተሻለ የስሜት ቁጥጥር ይኖረናል። ስለዚህ እንደፈለግን አንጮህም፣ እንደፈለግን አንበሳጭም፣ እንደፈለግን አንሳደብም። ማመዛዘን እንችላለን። ከ25 ዓመታችሁ በታች ስትሆኑ የነበራችሁትና አሁን ያላችሁትን ነገር እዩት። አንዳንዶቻችን ሶበር አልሆንም ሳናቀው፣ ካልም አልሆንም ሳናቀው፣ ትንሽ አልተረጋጋንም። በእርግጥ ሁሉም 25 ዓመት ላይ ዲቨሎፕ ያደርጋል ማለት አይቻልም። ስፔሻሊ በጣም በትራማ የተጎዳ ሰው፣ ልቦና ጉዳት ያለበት ሰው ደግሞ ፍሮንታል ሎቡ ወይም የፊተኛው የአእምሮ ክፍል በጣም ይጎዳል። ለምን? የፊተኛው የአእምሮ ክፍል የሚጠቅመን ስሜትን ለመቆጣጠር፣ ስሜትን ለመግራት እና የመሳሰሉት እስከሆነ ድረስ ትራማ ደግሞ እነዚህን እና የመሳሰሉትን ነገሮች ነው የሚያጠቃው። ለሁሉም ሰው እኩል ባይሆንም አብዛኛው ሰው ላይ ከ25 ዓመት በኋላ ራስን የመግዛት ራስን የመቆጣጠር የምንወስናቸውን ውሳኔዎች እንደ ባለ አእምሮ የመወሰን ተንደንሲ ይኖረናል። ኃላፊነት የመውሰድ አቅም አለን ባይዘዌ ከ25 ዓመታችን በኋላ። ያ ማለት ከ25 ዓመታችን በፊት ኃላፊነት አንወስድም አይደለም፣ ግን በደንብ ሪስፖንስብል የምንሆንበት እድሜ ከ25 ዓመታችን በኋላ ነው። ሌላው ነገር ደግሞ ሰዎች ሲናገሩ ከመሳደብ የማይሆኑ ሪያክሽኖችን ከመስጠት ይልቅ የሰዎችን ፖይንት ኦፍ ቪው ለመረዳት ጥረት እናደርጋለን። መቼ? የፊተኛው የአእምሮ ክፍላችን ፉሊ ዲቨሎፕ ሲያደርግ ይሄ ትልቁ የአእምሯችን ክፍል ነው ይባላል። የሴቶች
አብዛኛውን ጊዜ 25 ላይ ዲቨሎፕ ያደርጋል። ነገር ግን ከ21 እስከ 25 ድረስ ዲቨሎፕ ያደርጋል ይላል። እንግዲህ ካነበብኩት የወንዶችስ ብላችሁ ከጠየቃችሁ የወንዶች ሪላቲቭሊ ከሴቶች ሌት ሆኖ ነው የሚመጣው። ለዚህ ይመስለኛል አንዳንዴ ወንዶች ቶሎ አይበስሉም፣ ወንዶች ራሽናል አይሆኑም የምንላቸው። ምክንያቱም የወንዶቹ 25 ዓመት በኋላ ነው የሚመጣው። ከ25 ዓመት እስከ 27 ዓመት ድረስ ሊሆን ይችላል። ለዚህ ነው አንዳንድ ቲክቶከሮች፣ አንዳንድ ዩቱበሮች አይታችሁ ከሆነ 30 ዓመት በታች ከሆኑ የህፃናትን አይነት ስህተት ሊሰሩ ይችላሉ፣ የማይገባ ስህተት ሊሰሩ ይችላሉ። ለምሳሌ አዶናይን አይታችሁታል። በየሄደበት ፖድካስት ሁሉ ኒቴን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ነው ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? no same age ስሙኝማ ጫካ ላይ መሽናት እንዴት አባቱን ደስ እንደሚል እግዚአብሔርን ካሁን በኋላ ሽንት ቤት አልፈልግም። ጫካ ላይ መሽናት የምፈልገው በስመ አብ ወመንፈስ ቅዱስ። ጅብ አለ አሉ ተፈጥሮ እንደዚህ እንድንሸና እኮ ነው የተፈጠርነው። በቃ እንደዚህ በቃ ታዲያ ጠብቁ እንግዲህ ጀምራችሁታል። ትጠብቃላችሁ። አስበዋል how awkward it is። ህይወት እንዴት ነው ታዲያ? ሰላም ነው? ቀናችሁ እንዴት እየሄደ ነው? you know life አንዳንዴ ሊከብድ ይችላል። ህይወት አልቲሜት ፐርፐዙ ስለ ሌላ ነገር ማውራት እስኪመስል ድረስ እና ወንደን ስለ ሌላ ነገር ብቻ ነው የሚያወራው። ምክንያት ሊኖረው ይችላል። እሱ እንግዲህ እያስተማርኩ ነው እያለ ሊሆን ይችላል። አኮርዲንግ ቱ ሚ ግን የሚናገረውን ነገር ፕሮሰን ኮንሱን ወይም ጥቅምና ጉዳቱን የሚያመዛዝንበት እድሜ ላይ ነው ብዬ አላስብም። ለምን አልኩ ይመሰላችሁ? አሁን እሱ የሚያደርገውን ነገርና የተናገረውን ነገር የሚያደርግ ሰው ጠፍቶ አይደለም። ኦልሞስት አብዛኛው ወጣት ያደርገዋል። ግን አንዳንድ ነገሮችን ፐብሊክሊ ማውጣት ከጥቅሙ ይልቅ ጉዳቱ እንደሚበልጥ በደንብ ያስተዋለው አልመሰለኝ። እሱ የኮንተንት አይዲያ አድርጎት ይመስለኛል የሚሰራው። የዛሬ ዓመትም ፖርኖግራፊ አዲክሽን፣ የዛሬ ዓመትም ሱስ፣ የሆነ ጊዜ ላይ የእንትን አዲክሽን የሚሰራውም ይሄ ኮንሲኩቲቭ የሆነ ኮንተንትም ስለሌለው ይመስለኛል መልሶ መላልሶ አንድ አይነት ሀሳብን ያወራል። ከዛ ሀሳብ እንዴት ወጣው ነው አት ዘ ሴም ታይም 2 ዓመት 3 ዓመት ሴም ቲንግ ልሰሙበት ትችላላችሁ። ብዙ ጊዜ ሜንቶር ሳንደረግ ስንቀር እንደዚህ አይነት ስህተት ልንሰራ እንችላለን። አልቲሜትሊ ግን ለህዝብ የምናስተላልፈው ነገር ተጠያቂ እንደሚያደርገን የማናስተውልበት እድሜ ላይ ስንደርስ ለህዝብ የምናስተላልፈው ነገር ጥያቄ ይዞብን እንደሚመጣ ሳናስተውል ስንቀር የምናደርገው ስህተት ነው። ይሄ ደግሞ የፍሮንታል ሎባችን ወይም ደግሞ የፊተኛው የአእምሮ ክፍላችንን ያለማደጉን ማሳያ ነው ብዬ አስባለሁ። አንዳንድ ጊዜ ወንዶችም ሴቶችም ያለ እድሜያቸው የፊተኛው የአእምሮ ክፍላቸው አያድግም አይደለም፣ ፎርሹር ያድጋል። ነገር ግን አብዛኛው ጊዜ ብዙ ሰው ላይ የሚሰራው ከ25 ዓመት በላይ ላሉት ነው። ስለዚህ አንዳንድ ሲሊ ስህተቶችን ከሰራችሁ እድሜያችሁን ተጠያቂ ማድረግ ትችላላችሁ። ያ ማለት ደግሞ ላይፍ ታይም የሆነ ስህተት ስሩ ማለት አይደለም። ሁል ጊዜ የሆነ ነገር ከማድረጋችሁ በፊት ፕሮሰን ኮንሱን ማየት አለባችሁ። ኢቨን ከ25 ዓመትም ባይሞላችሁ ከ25 ዓመት በላይ ሆናችሁ ደግሞ ጥቅምና ጉዳቱን ሳትለዩ ውሳኔ ላይ የምትዘሉ ታናናሾቼ ደግሞ ዋይ አም አይ ዱይንግ ዲስ ብላችሁ ራሳችሁን መጠየቅ አለባችሁ። ለምን እንግዲህ ሳይንስ ነው ያለው። ሳይንስ እንደዚህ ያስባሉ እንደዚህ ይሆናሉ ብሎ ሳይንስ ነግሮናል። ስለዚህ ሳይንስ ፕሩቭ ካረገው ውጭ ለምን ሆናችሁ አስጨሳ maybe you might be very much traumatized በጣም በትራማ ውስጥ አልፋችሁ ሊሆን ይችላል። ለማንኛውም 25 ዓመት ከሆናችሁ በኋላ you can't afford ስህተትን ለመስራት አፎርድ የማታረጉበት ምክንያት 25 ዓመት የብዙዎች ፊተኛው
የአእምሮ እድገት ፉሊ ማቹር የሚያደርግበት እድሜ ስለሆነ ነው ብዬ አስባለሁ። ስለዚህ ትንንሽ ልጆችን ስህተት ሲሰሩ ስታዩቸው አይኖ የአእምሮ አለመብሰል ሊሆን ይችላል። ስቲል ግን አንዳንድ ስህተቶችን ደግሞ ከሶሻል ሚዲያ ውጭ አድርገን ብንሳሳት ጥሩ ነው። እስቲ ፍሮንታል ሎባችሁ እንዳደገ ወይም ደግሞ የፊተኛው አእምሯችሁ ክፍል እንዳደገ ይሰማችኋል ወይስ ደግሞ አይሰማችሁም? እስቲ ኮመንት ላይ አሳውቁኝ። ወዳችኋለሁ።